የዘመመን ልታቀና ልትፋለም ከደመና ተልኳለ የሚያበራ መፍቾ ቁልፉ ሁሌም ስራ 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 ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ 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 ማናስቦ ስለ ስኬት ግድ ሰጥቶት ለኔ ስሜት ሲያስሩብኝ ሰርክላይ ድለሰዋቸው በስራይ ለመሳታት ነፍሳ ስርዓት ስረፍ የመጣውን ሰርተ ችግርና ሳለፍ ተአምር ቢመጣ ከሰዎች አመት አትረፍ ከራስ በላይ ነፋስ ነው አንገት ደፍታ ስራ ልፋ ልፋ ጥረ ግረ ብላ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ያራችሁልኝ እኔ ሰላም ያለው አሹ ተመልሷል ይላችኋል የሳይ ዛሬ ስራ ቦታ እንሄዳለን። ብዙ ሰዎች ብርት ይዛል ግን ስራ ስትሰራ አይተና አትናቀም ምናምን ይላሉ እና ዛሬ ስራዬን አሳያችኋለሁ። የኔ ስራ ብዙ ጊዜ ከተማ ውስጥ አይደለም ከተማ ወጣ ምናምን እያልኩ ገጠር አካባቢ ምናምን ነው የምሰራውና ስራዬ ደግሞ መብራት ዝርጋታ ነው። ቤቶቹን ምናምን ሶኬት ማብሪያ ማጥፊያ ምናምን የሳሎን ሽንት ቤት ሻወር መኝታ ቤት ምናምን መብራት ዘረጋለሁ እና ሰዎች ደግሞ ቀልድ ነው የሚመስላቸው እንደዚህ ብዬ ስናገር ምናምን አያምኑኝም። እና አሁን ወደ ስራ ቦታ እየሄድኩ ነው። ዲቫንቾ ነው መሰለኝ ዲቫንቾ የሚባል ቦታ ነው። ሰሞኑ እየሄድን ነበር። ቤቱ ሲገነባ ኮንዲት ምናምን እያስገባው ነበር እንዲመቸኝ ለበኋላ እንዳይባላሹብኝ ማለት ነው። በጣም ነው የሚያስቸግረው ገመድ ለማስገባት ማለት ነው። አሁን ለራሱ ያስቸግረኛል መሰለኝ አርማታ ምናምን ሲሞላ እየታጠፈ ነበር ምናምን። ሰዓቱ ደግሞ 12 ሰዓት ነው። ብርድ ነው ደግሞ ትራንስፖርት ለመሄድ ብቻ ማለት ነው 60 ብር ነው። ለመመለስ 60 ብር 120 ብር ማለት ነውና እስከ ጎንቦራ ድረስ ማንሱ ተዘጋጅቶልናል። ምንድነው የሚባለው አንድ ሲኖትራክ አለ ይዞን ይሄዳል። ማታ ደግሞ ይዞን ይመለሳል። እና አሁን ወደ ጎንቦራ እሄዳለሁ። አንድ በአንድ ተከታተሉ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ጨለማ ይመስላል። ዝናብም እየዘነበብኝ ነው። ወይኔ ወይኔ ብርድ ደግሞ ብርድ ልነግራችሁ አልችልም። መኪናው ላይ ስንወጣ ሲኖትራክ ስለሆነ ከኋላ ነፋስ እየመታን ነው የምንሄደው። ብቻ በኋላ አሳያችኋለሁ ቪዲዮ ላይ። ከዛ በኋላ ደግሞ ወደ ስራ ቦታ እንሄዳለን። እየሮጥኩ ነው እስከዚህ መናኸሪያ ድረስ የደረስኩ ማለት ነው። ከሰፈር ወደዚ ላይክ እና ሰብስክራይብ ማድረግ እንዳይረሳ። አሁን እየደገሙ አታረጉ። ዝናብ እየዘነበ ነው። አሁን እዚህ ቆሜ ማለት ነው ማኪናውን ጠብቀዋለሁ ማለት ነው ሲኖትራኩን። ከዛ በኋላ እሱ ነው የሚወስደን። እንዳሁን ማኪና ውስጥ አይደለም የሚሄደው። ዝናቡ እየቀጠቀጠ ነው። ማርያምን እንዴት ላሳየሽ ዝናቡን። ብርድ። ቁርስ ምንድነው አልበላሁም። ምሳ የሆነ በኋላ ለምበላው ምግብ ቤት ገብተን እናዛለን። እዛ ጋር የሆነ ምግብ ቤት ታየኛል። ገብተን ጠይቅስ ነው ጾም ስለሆነ የፈለግነው ምግብ ማዘዝ አንችልም እና አንድ ፍርፍርና ፓስታ በአትክልት ታዘናል። ቴካዌ እየመጣን ነው የሚለው። በቃ እሺ አልደረስክም እንዴ? እና ማኪና እስከሚመጣ ድረስ እንጠብቃለን። ሲመጣ ተራሩጠን እንወጣለን። እንዴት አባቴ እንደምወጣ ታዩኛላችሁ። እና ምግባችን ደርሷል። መልስ 180 ችሏል። ቴንክ ዩ ብሮ። ረዳቴ የቀረበን ብር ላፍ አደረገኝ ሰረገኝ እና አምሳችን ደርሷል። አሁን ደግሞ ውጭ በቃ እኔ እዚህ እቀመጣለሁ። መኪና ከደረሰ ጥራኝ። ዳቦ ጨምር። አይ በቃ ነው ላይ በቃ ይችላል።
አረና መኪናው ሊወጣ ነው። መኪናው መጥቷልስ እንሂድ። ያው እንግዲህ በዚህ መኪና ነው የምንሄደው። መኪና ላይ ወጥተናል። ስራ ባልደረቦቼ ብለው አንድ አስካር ጋር ማን ያውቃል ታክታላችሁ ሙድ ይዟል። አሁን የስንት ሰዓት ስንት ደቂቃ ይሆናል መንገዱ? 30 ደቂቃ የሚሆን መንገድ ማለት ነው። እዚህ ዝናብ እየዘነበብን እንሄዳለን ማለት ነው። በዚህ ብርድ ማለት ነው። ልፋት ደግሞ እዛ ገብቼ ደግሞ ያለው ልፋት ቁርሻን በላል። አይሆንም እንዴት አባቱ እንደሚበርድ። መኪናው እየተንቀሳቀሰ ነው። ቤተሰብ መኪናው እየተንቀሳቀሰ ነው። ያው እንግዲህ ዝናቡም እየዘነበብን የድን ሁሉ መኪና እያያችሁት ነው። ነዳጅ ወረፋ ማለት ነው። ወረፋ እና እያያችሁት ብርዱንና ንፋሱን ዝናብ እየዘነበ ነው። በዚህ ሰዓት ስራ እየሄድን ነው። ልክለታለሁ። እሺ ወይ ለጌታ መኪናው ቁማ አስሮጠኝ ወደ ታገታየው ወይ ንፋሱን ልነግራችኋለሁ። ማታ ደግሞ ማለት ነው እንደዚህ ነው የምንመለሰው ወደ ቤት ማለት ነው። ላይክ እና ሰብስክራይብ አድርጉት አድርጉ። ቁጭ ያለው እዛ አርፈህ ተቀመጥ። ዝናቡ እየመታኝ ነው። ምን ትላለህ? የምትለው ነገር የለም? እንደምትለወጥ ተስፋ አለኝ። እንደዚህ እየለፋን አንተ ፊቴ ማለት ነው ዝናቡ እየቀጠቀጠ ማርያምን ያማል። እየመታኝ ነው። ወይኔ አንተ እንደዚህ ለፍቶ የሚመጣበት ምንድን ነው? ጌታ ይሁን። እንግዲህ የስራ ባልደረቦች እየመጡ ነው። በኋላ ምናምን ብሬ ነጭ ኮፍያ ያደረጋችሁ ሰው ያስተኩረናል። ምንድን ነው እንደዚህ አታረጉም ወይ አታናግሩትም ወይ ምናምን ይለናል። ከዛ በኋላ ማለት ነው የት እንደሚገባ አይታወቅም። ከዛ በኋላ እነሱ ይደግፋል፣ እኛን ያስተኩረናል። ብቻ
ስራ ቦታ ቅርብ ነው። እንግዲህ ዝናቡ እየቀጠቀጠ ነው የገባ ነው። ገብቼ አሁን አርፋለሁ እንጂ ወደ ስራ ቀጥታ አልገባም። ዝናቡም እንደዚህ በብርድ በዚህ ብርድ አልሰራም፣ ወሬውን አልሰራም። ደግሞ ያልነገርኳችሁ እዚህ ሀገር ያልገባኝ ነገር ማለት ነው በየግናቱ ምናምን መቃብር ስፍራ አለ በየቤታቸው። ይሄ ነገር ምን ትለዋል? ምንድን ነው? ለእኔ አዲስ ነገር ነው። እንደዚህ ቤታቸው አጠገብ ምናምን እንዲያውም የአያቴ ለራሱ ቅርብ ነው ማለት ለቤቱ ቅርብ ነው ምንድን ነው መቃብር ስፍራው እና የምታውቀው ነገር አለ። ያው በመሬቱ ነው ሰው በራሱ መሬት ነው የሚቀበረው ማለት አሁን ነው ብቻ አሳያችኋለሁ። አንድ እዛ ስራ ቦታ ቅርብ የሆነ መቃብር ስፍራ አለ ለቤቱ ቅርብ ነው። ጌታየው ቆይ ደርሰናል ትንሽ ነው የቀረን። አሽከባችሁ ሰውዬ እኮ ቀደመን። በምን መኪና ነው የቀደመን? ያው እንግዲህ ቤተሰብ ልንወርድ ነው። ደርሰናል ቦታው ያው በዚህ አድርገን እንወርዳለን። ልንወርድ ነው ቤተሰብ። ልብሴን ቀይርና ወይኔ አትጥለብኝ ነበር። ስራው ቦታችን ይህንን ይመስላል። የኛው ቤት ሳይሆን ገና ግን አልደረስንም። እዛ ይታያቸዋል ጭቃው ደግሞ የዛሬ ዝናቡ ወይኔ አንድ እግሬ ጭቃ ሙሉ ገባ። እንደዚህ አይነት ቤት አሰራር ነው ኢትዮጵያ ውስጥ ይቻላል። ልክ አሜሪካ ቤት ምናምን መሰለኝ እየሰሩት ያሉት። አጥሩ ምናምን ለራሱ የሆነ የሚያምር ነገር ነው። አሁን የኛው ቤት ቆርቆሮ አልተመታም። ታች ያሉትን 3 ቤት ምናምን ቆርቆሮ ተጀምሯል። ይሄ ቆርቆሮ ዛሬ ነው የሚጨመረው። ዛሬ የምንሰራው ቤት ነው 3ኛ ቤት ናት። እቺ አንደኛ ናት። 2 እዚህ ካለ ጠቅላላ 5 ቤት ነው ማለት ነው። አንድ በአንድ ሁሉ ቤት እየዞርኩኝ ነው መብራት መዘረጋው ማለት ነው። ወይኔ ብርዱ ልነግራችሁ አልችልም። እና እኛው ቤት ቆርቆሮ ምናምን ተወጥቶ ጨርሷል ነገር አይስፈክ አልቋል። ኦሬዲ ዛሬ ሙሉ ለሙሉ ይጨርሳሉ ማለት ነው። እዛ ጋር ታችኛው ያለው ቤት ይቀራል። ይሄኛው የምታዩት ቤት ማለት ነው ለገጠር ኮሪደር ልማት ተብሎ መንግስት ነው ቤቱ እየሰራው ያለው ለገበሬዎቹ ማለት ነው። ሙሉ ከቤቱ ከአገና ምናምን መሰለኝ ትናንትና ቲቪ ስታንድ ምናምን ሲገባ አይቼ ነበር። አሁን ስቶር እንገባና ልብሳችንን እንቀይራለን ማለት ነው። ጭቃውን ልነግራችሁ አልችልም። ጌታ ልየቆይ ስቶር ደርሰናል።
ሰዓት ኖረ ወይስ ሰዓት 3:25 ነው ሰዓት 2 ሰዓት ነበር መግባት የለበት ግን ምንም ማድረግ አንችልም ማኪናው ነው እንደዚህ ያፈሰሰ መንገድ ላይ እንግዲህ ቤተሰብ ወደ ስራ ገብተናል ሽዋችን ምናምን ገበዳችን እንቀጥላለን አሁን የምንሰራው ሶኬት ነው ማብሪያ ማጥፊያ ትንሽ ቆይተን እንሰራዋለን እውነት ማለት ነው ትርጉሙ ሳዲቅ ማለት بالعربية እና አሁን እየሰራን ያለው ነው ሶኬት መስመር ነው ሌሎች ቤቶች ጨርሰናል ከላይ ገና ነው ማብሪያ ማጥፊያ አምፖል ምናምን ገና አልሰራንም አሁን ጨረስ እናደርግና ወደ ላይ እንወጣለን ማለት ነው ላይክ እና ሰብስክራይብ ማድረግ እንዳይረሳ ቤተሰብ የእናንተ ድጋፍ በጣም ነው የሚያስፈልገኝ ረዳቴ ነው አሳየኝ ይባላል። መኝታ
አለ እዚህ ምንድን ነው የቆፎ ንብ ምናምን። እንግዲህ ምሳ እዚች ጎጆ ቤት ነው የምንበላው። ሳር ቤት ናት። በዓለም ስፍራ ባይኖረኝም እናንተ ቀጥሉ ስዘቦን መግባት ይቻላል። ያው እንግዲህ ትንሽ በትንሽ ይሄ ሁሉ ሻሪያ ነው መደበሪያ ምናምን የምታዩት ትንሽ ነው። ሳሩ ጋር እንቀመጣ። ሻኛ አስመሰልከው ትብላት። ማን ነው የሰራው? ማን ነው ሻኛ የሰራው? ትናንትና ሻኛ የሰራው ትናንትና ማን ነው? አዎ ይሄ ሻኛ ያኛው ሻኛ መስሏል። እዛ ጋ ያለው ሻኛ አስመሰላችሁት አሉ ባለቤቱ። ኦኬ እናንተ እዛ ተቀመጣችሁ፣ እኔ ሴት ጎል ተቀመጡ። የጨረስኳችሁን ቤት ዝም ላሳያችሁ። የሶስተኛው ቤት ነው። ይሄኛው ደግሞ አራተኛው ቤት ነው። አምስተኛው ደግሞ እዛ ላይ ያለው ማለት ነው። ላይ ከዛ ሲሆን 1 2 3 ይሆናል። ከዛ እንደዚህ ነው ብቻ እና በነገራችን ላይ ይሄንን ቤት አብይ አህመድ ሊመርቀው ሊመጣ ይችላል፣ ወይም ደግሞ ሌላ ባለስልጣን ማለት ነው ሊመጣ ይችላል። ብቻ አስባችሁታል?
ወደዚህኛው የሚገጥም ብሎን አጥሮብኝ አላመጣም። ሲያመጡ ገጥመዋል። እዚህ ጋር ሶኬት አጥሮኛል። እዚህ ጋር እንደዛ ማለት ነው። አልገባልኝም። እዚህ ጋር አንድ ሰው እንደምታዩት ማብሪያ ማጥፊያ አንድ ሶኬት እዚህ ጋር ገጥም ያለው ስታይል ነው። እዚህ ጋር ደግሞ የከብቶች ማደሪያ ነው። እዛ ጋር ማነስ ኩሽና ነው። ኩሽና አላለቀም እና ወደ ሀዲያ ውስጥ አንድ አለ። ሁለተኛ ደግሞ ሀላባ እዚህ ካምባታ ነው የሚባለው ነው። ሰላም ናችሁ? ተጫማ አልፏል። ልሰው ሰላም ልጆች የለም እንዴ ቻኩ የሚያደርጉት ራሳችሁ ምርጡ ብላችሁ አጨማልቁት በደምብ ችግር የለም። ጠቅላላ አንድ ቤቱ ላይ ስንት ክፍል አለው መሰላችሁ? አሁን እኔ ያለሁት አንድ ክላስ አንድ ነው። ሁለተኛ ሶስተኛ አራት ክላስ አለ። አራት ቤትና አንድ ሳሎን እዚህ ጋር ሳሎን እዚህ ጋር እያጨማለቁ እያባላሽት ነው። ሁለተኛ ክላስ እዚህ ጋር ነው። አንደኛ ክላስ እዚህ ጋር ሳሎን አሳይቻችኋለሁ ቅድም። እዚህ ጋር ሌላ ክላስ ሶሪ እና እዚህ ሶስተኛ ክላስ ማለት ነው። ሶስተኛ መኝታ እና ቅድም ባተሪያ ስላልመጣ ብር አልተለቀቀም ምናምን እያሉ ባንክ ሊሚት ሆኗል ምናምን ሲሉ ነበረ። ብር ሊያወጡ በቀን ከ10 ሺህ በላይ መውጣት አይቻልም። በኤቲኤም ካርድ ነው። እና
ተቆርቁሯል። ነው የቅድማ ወደ ቅኔት ነበር። እንዴት ትገልጻለህ? ከሚገርማቸው ማለት ነው ከዚህ ቆርቆሮ ወደዚህ ይታያቸዋል። እንደዚህ አንከባሎ ነው ሄደው፣ ግን እግዚአብሔር ይመስገን ደህና ነው። በጣም ደህና ነው። እግዚአብሔር ይመስገን። እሱ በዙፋኑ ይክበር። አሜን አሜን ሃሌሉያ። ከዚህ ሆነ አንከባሎ ማለት ይገርም እኮ ነው። በቃ ይገርም ዘመናዊ ባህሪ ነው። ይሄን ያያችሁ እውነት ነው። እስራኤል ላይ ቢጠብቅ አይተኛም አይንቀላፋም የተባለው ለዚህ መልአኩ ልኮለ ቀጭን ያደረገው አስቡት። ከዚህ አካባቢ ነው ቦርድ ቀኔ ቦን የለው 7ኛ ሰማይ እጅ ነበር እና ኦልሬዲ ትንሽ ነው የቀረን አልቋል። እያሰብኩ ነው እኮ መሰለኛ። ቤት ሄድ በቃ መጨረሻ ላይ ያሳያቸዋለሁ አንድ ባንድ ቤት እንዴት እንደሆነ እንዴት እንዳለቀ ምናምን። ገና ወደ ላይ ይሰቀላል ማለት ነው። እና የቅድም ያሳያቸውን ደግሞ ቻርጅ ቦታው ማለት ነው። ባትሪ ትልቁ ባትሪ ለቤቱ ኃይል የሚሰጥ ማለት ነው። ፒንሳ እያያዙ በጣም ደስ ይላል። በጣም ያ አሜዚንግ yes exactly yeah really yes about it.
ስገጥም አላደረኩም። ካሜራማን የሚቀርጸኝ ሰው ማጥቼ ነበር ረዳት እንጂ አልተመቻቸውም። አንዳንድ ቀን ነበር ሲመጡ የነበሩት። ምንም ማድረግ አልችልም። ብቻ ቤቱ ሙሉ ለሙሉ ሲያልቅ አዲስ ቪዲዮ ቀርጽላችኋለሁ ማለት ነው። ምንጣፍ ምናምን ይነጠፋል። ሶፋዎቹ እያያቸዋል። ብቻ ሙሉ ቲቪም ይገጠማል እና ከነ ሙሉ ቤቱ ጋር ስለሆነ አንድ ባንድ እየዞሩ ካሳያችኋለሁ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ያው ስራው ካለቀ በኋላ ይሄንን ይመስላል። ቤቶቹ አልቀዋል። ከላይ ስታይ እንደዚህ ነው። አያምርም? ቤት አባቱ እንደሚያምር ሰፈሩ ለራሱ ቤት አባቱ እንዳማረበት ነው ብላችሁ። ዋው የኔ ስራው ደግሞ ቤት ውስጥ ገብታችሁ መብራቱ ስታዩት ምናምን እንደምትወዱት እርግጠኛ ነኝ። ያ ብዙ ሰዎች ናቸው ይህን ስራ ለማየት ያመጡት ትላለ እና ጠቅላይ ሚኒስትሩ ለራሱ መጥተው ነው ቤቱን ያስመረቀው እና ያው መብራቱ እኔ ነኝ የሰራሁት። ማወቅ አለባችሁ። እጅ ረጅም ነው እስከ ባለስልጣን ድረስ ይላል።